ሰላም ጤና ይስጥልን የቻናላችን ቤተሰቦች እንደምን አላችሁ? ለሳቱ የተመረጡ ስፖርታዊ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። የባርሴሎናውና የስፔን ብሔራዊ ቡድን ድንቁ ተጫዋች ላሚን ያማል አዲስ በለቀቀው ዩቲዩብ ቪዲዮ ላይ ስለ ባሎንዶር ሽልማትና ከኦስማን ደምበሌ ጋር ስላለው ግንኙነት እጅግ ግልጽና ያልተጠበቀ አስተያየት ሰጥቷል። የያማል አስገራሚ ንግግር እንደሚከተለው ነው። እውነቱን ለመናገር በዚያ ቀን በነበሩት አንዳንድ ሁነቶች ምክንያት እኔ የማሸንፍ መስሎኝ ነበር። ነገር ግን ከኔ ይልቅ ኦስማን ደምበሌ ማሸነፉ በእውነቱ በጣም ጥሩ ነገር ነበር። ያ አጋጣሚ እንደ ሰው እንድበስል ረድቶኛል። ሽልማቱን ለማሸነፍ ለኔ ትክክለኛው ሰዓት አልነበረም። ምክንያቱም ያኔ ገና ልጅ ነበርኩ የሽልማቱን ትክክለኛ ክብርና ዋጋ በአግባቡ ላደንቀው አልችልም ነበር። ከደምበሌ ጋር በጣም ጥሩ ግንኙነት አለን። አብረን ጊዜ አሳልፈናል፣ ብዙ አውርተናል፣ በቅርቡም ጭምር ተነጋግረናል። በወቅቱ እኔ በጥሩ ስነ ልቦና ሁኔታ ውስጥ ስላልነበርኩኛ ክስተትን መልሼ በእግሬ እንድቆም ረድቶኛል። ከዚያ ጊዜ ጀምሮ በብዙ መልኩ ጎልምሻለሁ፣ መብሰል ችያለሁ። በህይወቴም ውስጥ በርካታ ነገሮችን ቀይሬያለሁ። ቀጣው ሲዝን የፕሪሚየር ሊግ ዋንጫ ለማንም ክፍት የሚሆንበት ነው ሲል ዋይን ሩኒ ተናገረ። የሊጉ የቀድሞ ሌጀንድ ዋይን ሩኒ የቀጣውን የውድድር ዘመን የፕሪሚየር ሊግ ፉክክር በተመለከተ እጅግ አስገራሚና አነጋጋሪ አስተያየት ለቢቢሲ ሰጥቷል። ዋይን ሩኒ ምን አለ? የቀጣው ሲዝን የፕሪሚየር ሊግ ፉክክር እጅግ በጣም ጠባብና ከባድ ታይት ነው የሚሆነው። ማንቸስተር ሲቲ በአዲስ አሰልጣኝ፣ ቸልሲ በአዲስ አሰልጣኝ፣ ማንቸስተር ዩናይትድ እንዲሁም ሊቨርፑል ምናልባትም በአዲስ አሰልጣኝ። ስለዚህ የቀጣዩ ዓመት የፕሪሚየር ሊግ ዋንጫ ፉክክር ማን እንደሚያሸንፍ ለማየት ፍጹም ክፍት ዋይድ ኦፕን ነው የሚሆነው። በዓለም ዋንጫው ሁለት ወንድማማቾች በተቃራኒ ብሔራዊ ቡድኖች ይጫወታሉ። ዓለም ዋንጫ እንዲህ ያሉ ታሪኮች አሉት። ከአንድ ማህፀን የተገኙ የአብራክ ክፋዮች የተለያየ ሰንደቅ ዓላማ ወክለው የሚጫወቱባቸው አጋጣሚዎች በቁጥር ጥቂት ሆነው ሲሰሙ ይደንቃሉ። ከሰሞኑ ኖትንስ ላይ ፈረንሳይ ከኮት ዲቫር የገጠመችበት ጨዋታ ትኩረትን የሳበ ነበር። የዱዌ ወንድማማቾች የሁለት ሀገራት መለያ ለብሰው በተቃራኒ ቆመዋል። ሁለቱ ወንድማማቾች ከኮት ዲቫር አባትና ከፈረንሳይት እናት ፈረንሳይ ኦንጀ ውስጥ ነው የተወለዱት። ኋላ ላይ የብሔራዊ ቡድን ምርጫ ሲመጣ የወቅቱ አይነግቡ የእግር ኳስ ኮከብ ዴዝሪ ዱዌ ለፈረንሳይ መጫወትን መረጠ። ታላቁ ጉዮላ ዱዌ ደግሞ ለአባት ሀገሩ ለዝሆኖቹ ምድር ለብርቱካናማዎቹ ብጫወት ምርጫዬ ነው አለ። ታዲያ በዚህ ዓለም ዋንጫ ሁለቱም ብሔራዊ ቡድኖቻቸውን ወክለው ይጫወታሉ። ከሰሞኑ በነበረው የዓለም ዋንጫ መዳረሻ ጨዋታም ኮት ዲቫር 2-1 ስትረታ አንድ ግብ ያስቆጠረውና ለአማድ ዲያሎ ኳሷን አመቻችቶ ያቀበለው ጉዮላ ዱዌ ነው። ታናሽ ዴዝሪም ታላቅ ወንድሙ ለኮት ዲቫር ብሔራዊ ቡድን ድል ምክንያት ሲሆን በተጠባባቂ ወንበር እንደተቀመጠ ስስ ፈገግታውን መደበቅ አልቻለም። አለቃ ፔሬዝ የጋላክቲኮቹ አባት፣ የሪያል ማድሪድ አድራጊ ፈጣሪ። ኤረን ሃላንድን አመጣዋለሁ። ሞሪኖ የሚባል አሰልጣኝ በፍጹም የማድሪድን ደጅ አይረግጥም። ይሄ ወሬኛ ዘመኑ አልፎበታል። እንዳትጠራጠሩ የርገን ክሎፕ ቀጣዩ የማድሪድ አሰልጣኝ በኒ ዘመን ይሆናል። የሲቲው ሮደሪ ሳንቲያጎ በርናባው በር ቆሟል። ማድሪድ አንድም ተጫዋች ለዓለም ዋንጫው የስፔን ብሔራዊ ቡድን ያለማስመረጡ ወንጀል ነው። በተቃራኒው ባርሴሎና 8 አስመርጧል። ይሄ ፔሬዝ የተባለ ተቀናቃኝ ሴራ ነው። እርሱ ካዝናዩ ሙላ እንጂ ለማድሪድ የስፔን ብሔራዊ ቡድን ለዘመናት የቀጠለ ትስስር ግድ የለውም ሲሉ የከረሙት የሊያም ሮዘነሪው ታላቅ ወንድም የሚመስሉት የአለቃ ፔሬዝ የምርጫ ተቀናቃኝ ሬኬልሚ ፎጣ ጥለው በሰውየው ተዘርረዋል። በምርጫ ቅስቀሳው ዘመቻ አንዱን ቃል መፈጸማቸውን የተጠራጠሩ የሪያል ማድሪድ ድምፅ የሰጡ ታማኝ ልባም ወዳጆች ሁሉ ሲዘላብዱ የከረሙት ሬኬልሚን በድምፃቸው ዘወር አድርገው ላለፉት 25 ዓመታት በላይ ለነጩ መለያ ዓለም አቀፍ ከፍታ የተዋደቁት ፍሎሬንቲኖ ፔሬዝን የቀጣው ዘመን ፕሬዝዳንታቸው አድርገው መርጠዋል። ማድሪድ ደጋፊዎች በሃላ ማድሪድ መንፈስ የሚያዋጣቸውን ዳግም ለይተዋል። የሎስ ብላንካው የሞደርን ዴይ አብዮት ዘያሪው የጋላክቲኮ ሱፐርስታር ተጫዋቾች አፍቃሪው ቢሊዮነር ፍሎሬንቲኖ ፔሬዝ በቀጣይም ማይክ ኦሊሴን ከመማፔና ከቪኒ አጣምረው ባለም እግር ኳስ ሊነግሱ ቫሪያኑን አወዛግበዋል። ለምርጡ ፈረንሳይ የኳስ ብልሃተኛ ኦሊሴ የቀረበው 150 ሚሊዮን ፓውንድ አሻፈሬ ማለት እብደት የመሰለው የጀርመኑ ገናና የፈለጉትን ሁሉ መፈጸም ለማይሰለቻቸው የማድሪዱ አለቃ እጅ ሊሰጥ እንደተቃረበ እየተዘገበ ነው። እርሱ እስከፈለገ ድረስ ኮከቦችን ሁሉ ለማስፈረም የተለየ ማጂክ ያለው ሚስተር ቻምፒዮንስ ሊግ ሪያል ማድሪድን መቀላቀል የኦሊሴ ፍላጎት እንደሆነም ተገልጿል። ዘ ስፔሻል ዋን ጆዜ ሞሪኒዮ ሚዛን ያጣው
ከኋላ እንደ ልቡ የሚያፈሰው የማድሪድ ስኳድ ሊዘይሩ ቀድመው ዳግም ቤርናባው የደረሱ አዲሱ የላሊጋው አክተር ናቸው። ሰውየው ለህኛ ናቸው። እድሜያቸው 79 ተሻግሮም አልደከሙም። ልጄ ጓደኛ የሚሉት ብራዚላዊ የማይደገም የዓለም እግር ኳስ ቁጥር 1 አጥቂ ሮናልዶ ሉዊስ ናዛሬዮ ደልማን በምርጫ ዘመቻው አሰማርተው ተፎካካሪያቸው ሪኬልሜን ዘርረዋል። አለቃ ፔሬዝ ማድሪድን እንደ ነፍሳቸው ወዳሉ፣ ለንጉሱ ሪያል ማድሪድ ይሞታሉ። ባርሴሎናን አጥብቀው ይጠላሉ። ካታሎናውያኑ ዳግማዊ ጀነራል ፍራንኮ እያሉ ይወርፏቸዋል። እርሳቸው ግን እንደገና ምርጫ አሸንፈው እስከ 2030 የሪያል ማድሪድ ፕሬዝዳንት ሆነው መቀጠላቸው ተረጋግጧል። ቤርናባው በአዳዲስ ጋላክቲኮች በማጥለቅለቅ የባርሴሎናን ያለፉት 2 ዓመታት የኃይል ሚዛን ሊገረስሱ ዝተዋል። 16ኛው ቻምፒዮንስ ሊግ ዋንጫን ከጆሴ ጋር እንደሚመጣም ቃል ገብተዋል። ባርሴሎና በሕይወት ዘመኑ አንድ ታላቅ የማይለቅ ሱስ አለበት። ይህንን እኔ እዛም ሳለሁ አውቃለሁ። ወደዛ ክለብ የሚያቀኑ ሰዎች ሁሉ ትንሽ ለውጥ ያለ ዓላማ ሲይዙ አይቻል አውቅም። የባርሴሎና የሕይወት ዘመን የማይለቅ ሱስ አንድና አንድ ብቻ ነው። ምን መሰላችሁ? ሪያል ማድሪድን እድሜ ዘመን እየጠሉ በመኖር ሱስ የተጠመደ ክለብ ነው። ይገርሙኛል ሲሉ በአንድ ወቅት ባርሴሎናን በመወረፍ እሳት ያስነሱት ጆሴ ሞሪኖ ዳግም በነጩ ገናና መለያ ከተፍ ብለዋል። አንዳንድ የላሊጋውንም እያስተዳደሩ ከሪያል ማድሪድ ዋና ተጋጣሚ የሚመስሉት የላሊጋ አስተዳዳሪ ታቦሬዝ አሁን ጆሴ ሞሪኖ የተባሉ ቀጥተኛ ተናጋሪ የሚዲያው አውራ ውጤታማ አሰልጣኝ ጋር የሚኖራቸው ፍጥጫ በጉጉት ይጠበቃል። እናም ከ26 ዓመት በፊት ሉዊስ ፊጎን ከታሪካዊ ባላንጣ ባርሴሎና ቤት በማስኮብለል ካታሎናውያኑን ጨርቅ በማስጣል የጋላክቲኮ አብዮት በማድሪድ ያቀጣጠሉት የማድሪዱ አድራጊ ፈጣሪ ቢሊዮነር ፍሎሬንቲኖ ፔሬዝ 2 ዓመት ያለ ልማዱ ያለ ዋንጫ ያጠናቀቀው ገናናን ወደ ንግስናው ሊመልሱ ቆርጠው ተነስተዋል። ከሰሞኑ የማድሪድ የምርጫ ቅስቀሳ ድሉን ተከትሎ ለመራጮቻቸው እንደ በርካታ የማይፈጽሙት ቃል የሚገቡ የዚህ ዓለም ወናፍ ተመራጮች ሲነፍስ የከረመው የፕሬዝዳንታዊ ምርጫ ተቀናቃኛቸው ሪኬልሜን ሰውየው ፔሬዝ ፎጣ አስጥለው ዘርረው አሸንፈዋል። ሞት ለፊጎ፣ ሞት ለማድሪድ። ፊጎ ወይም ሞት። ለኤል ክላሲኮ ዳግም ቀልብ ገዢ እሳት የላሰ ፍጥጫ ራሱን ፊጎን ከባርሴሎና በማስኮብለል ቤንዚኑን ከ26 ዓመት በፊት በማርከፍከፍ የጀመሩት ሰው ዛሬም ሪያል ማድሪድን በሁሉም ነገር ከፍ አድርገው ለዳግም ንግስና ከቤርናቤው አሉ።